እኔ ኢትዮጵያነትን ነው የጠላው። የት እኔ እኮ ኢትዮጵያ አይደላችሁ ቢሉን እኮ እኛ ምንም በውስጥ አሳም ቢበላን አውሬም ቢበላን ይሻላል። ኦሮሞና አማራ ሲጋደሉ በጣም የምታጫጩ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። የት ሄጄ ነው የማወራው? የት ሄጄ ነው ሰራሰሪች በስራ አቅም እንኳን ክፍለ ሀገር እንኳን የሄድን ሰርተን እንዳንበላ ሆነናል እኮ። ብሰድብ ዝም ትላለህ አንተ። እሱን የመስደብ መብቱ እኔ ግን መጠየቅ ደግሞ ነውር ተደርጎ መታየት የለበትም። ማንም ሰው እኔን በግል መስደብ አይችልም። ለሱ ምላሽ መስጠት አልሄድም። ለሱ ምላሽ ወደ መስጠት ሳይሆን ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። አዳነች አቤቤ ለቴዲ ዘፈን በሰጡት ምላሽ እነሱ ለገጣፎ ካንትሪ ክለብ እየኖሩ የፒያሳ ሰው ለምን ወደ ዳር ወጣ ይሉናል ሲሉ ተሰሙ። አገሬ ነው እያለ እንደ ሀገሩ መኖር የማይችል ተምሮ መቀጠር የማይችል መከላከያ መጎብኘት የማይችል የማይፈቀድለት አገሩ ነው ግን አይፈቀድለት። ስልጣንና ቋንጣ ተንጠልጥሎ አይቀርም እያልኩ በየሚዲያው እኔ ተንጠልጥዬ የምቀር ከሆነ ይሄ ደግሞ ህዝብ እንዲታዘብ ያደርጋል። ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ አስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። የት ሄጄ ነው የማወራው? የት ሄጄ ነው ሰራሰሪች በስራ አቅም እንኳን ክፍለ ሀገር እንኳን የሄድን ሰርተን እንዳንበላ ሆነናል እኮ። እኔ ኢትዮጵያነትን ነው የጠላው። የት እኔ እኮ ኢትዮጵያ አይደላችሁ ቢሉን እኮ እኛ ምንም በውስጥ አሳም ቢበላን አውሬም ቢበላን ይሻለናል። እዚህ በስማ ኢትዮጵያ ነን፣ በዚህ ሌላ ነገር እንደረጋለን። እንዴት ብለን ነው የምንኖረው? እንዴት ብለን የት ቦታ ነው እንሄደው? መንግስት ለኛ ብሎ ካልሰራ ምንድነው? ደሃን አባረው ደሃው ከቤት ከውጭ አውጥቶ ወደ ቤት እንገባለን ይላል። ከቤት እንደገና ወደ ውጭ ያስወጣል። ምንድነው ይሄ? ምን አይነት ነገር ነው? እኛ እኮ ኢትዮጵያውያኖች ነን ወይ ዜግነታችን ሌላ ነው ይሁን ይህ ውጡ ብንባል ይቻላል። እስከዚህ ድረስ የደረስን ሰዎች ምንም ነገር አመት ሰተናል፣ ወረቀት እንደዚህ ሰተናል፣ ሰብስበን ነግረናል እያሉ ያወራሉ። አንዲት ቀን እንኳን መተው እንዲህ ነው ብሎ ያለን ማንም የለም። አዳነች አቤቤ ለቴዲ ዘፈን በሰጡት ምላሽ እነሱ ለገጣፎ ካንትሪ ክለብ እየኖሩ የፒያሳ ሰው ለምን ወደ ዳር ወጣ ይሉናል ሲሉ ተሰሙ። የመውደቅ አዝማሚያ ላይ ያለው የብልጽግናው አገዛዝ ቴዲ አፍሮን የለቀቀውን አልበም ተከትሎ የፍራቻ ዱላዎቹን እያሳረፈ ይገኛል። ድምፃዊው ኢትዮሪካ በተሰኘው አልበሙ የአገዛዙን ግፍና በደል፣ የኢትዮጵያን ወቅታዊ ሁኔታና በብልጽግናው ዘመን የገባችበትን አበሳ ቁልጭ አድርጎ አሳይቷል። ታዲያ እውነት ሲነገር የሚኮሰኩሰው የብልጽግናው መንደር ይህን የቴዲን በጥበብ የተሟሸ መራር እውነት ሰምቶ እንደ አበደ ውሻ እየተክለፈለፈ ነው። ከጠቅላይ ሚኒስትር አብይ አህመድ እስከ ተላላኪዎቻቸው ድረስ ስለ ቴዲ ያላሉት የለም። ከጋሙዙ ካሳ እስከ ነብዩ ባዬ የቴዲ ሙዚቃ ያላንዘፈዘፈው የብልጽግና ደሴት ነዋሪ አይገኝም። የኢትዮጵያ ሕዝብ ደግሞ የቴዲን ሙዚቃዎች በተለይም ደግሞ ዳስጣልና ያዞምባ የተሰኙትን ዜማዎች ደጋግሞ እየሰማ አገሩ ምን ውስጥ እንዳለች በአካል ያለውም በዜማ እየደገመው ነው። ብልጽግና ደግሞ ይህን ሙዚቃ በቴሌቪዥን፣ በሬዲዮ፣ በሆቴል ቤትና በየመንገዱ ጭምር እንዳይከፈት አሳስበዋል። ሙዚቃ ሲሰሙ የተገኙ ከ100 በላይ ወጣቶች ሽብርተኛ ናችሁ በሚል ታስረዋል። የቴዲ ማናጀርና ጓደኞቹ ደግሞ ለእስር ተዳርገው ፍርድ ቤት ቀርበዋል። የሐሰት ዶክመንተሪ እንዲሰሩም ተገደዋል። ይህ የቴዲ አልበም ብልጽግናን ምን ያህል እንዳበሳጨውና እንዳስደነገጠው ማረጋገጥ የሚቻለው ግን ዋናዎቹ የብልጽግና ሰዎች አብይና አዳነች አቤቤ ባገኙት አጋጣሚ ሁሉ ስለ ቴዲ እንደ መንደር ሴት በአሽሙር ሲናገሩ ሲሰማ ነው። አዳነች አቤቤ ሰሞኑን ለምክር ቤታቸው ባደረጉት ንግግር እኛ እንከን አልባ መንግስት ነን ብለዋል። አዲስ አበባን የፈጠሩ ህዝብን ከጭቃ የሰሩ ለሚበላው መና ያወረዱ እስኪመስል ድረስ ምስጋና ያንሰዋል እንጂ ያልሰራ ነው የለም ብለዋል። ሆኖም ግን መሀል ፒያሳና ካሳንችስ ላይ 400 እና 500 ካሬ የንግድ ቦታ ወስደው 1 ሚሊዮን ብር የሰጡ ዘራፊዎች ናቸው። የካሳንችስን ሰው የሚቀሙትን የኪራይ ቤት ገላንጉራ ላይ ሰጥተው እነሱ ግን መሬቱን በካሬ 250 ብር ካሳንችስና ፒያሳ ላይ እየቸረቸሩ ነው። ጥቂት ለሚባሉ ሰዎች ካሳ ሰጥተው አብዛኛውን አባረውና ድራሹን አጥፍተው ቤተክርስቲያናትን ያለ ምዕመን አስቀርተው ዛሬም ተአምር እንደሰሩ ይናገራሉ። በፍቅር ተጠርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር የሚለውን እውነት ያዘለው የቴዲ ሙዚቃ ያበሳጫቸው አዳነች አቤቤ እነሱ ለገጣፎ ካንትሪ ክለብ እየኖሩ ሌላው
ዳር ወጣ ይላሉ ሲሉ ብስጭታቸውን ገልጸዋል። ቴዲ አፍሮ ለገጣፎ የሚገኘው ካንትሪ ክለብ ወይም ሲሲዲ የተሰኘው መንደር ውስጥ ቤት እንዳለው የሚታወቅ ሲሆን የአዳነች አሽሙርም ከዚሁ ጋር የተገናኘ ነው። በላባቸው ቤት ገዝተው የገቡ ሰዎችንና በግዳጅ አፈናቅለው ከተማዋን ባዶውን እንድትቀር ያደረጉበትን ሂደት ለማነጻጸር መሞከራቸውም ትዝብት ውስጥ ጥሏቸዋል። ይህ የአዳነች አበቤ ንግግርም ቴዲን ቤቱን እናውቀዋለን እየተከታተልነው ነው የሚል መልእክት አለው። ኦሮሞና አማራን ለማባላት ገንዘብ ጊዜ ምናምን ሰውቶ የሚሰቃዩ ኃይሎች እንዳሉ እያወቃችሁ በተቀደደ ቦይ ውስጥ የምትገቡ ፖለቲከኞች፣ አመራሮች፣ ሰዎች ትገርሙኛላችሁ። ስትፈልጉ በራሳችሁ ጊዜ ብትጣሉ ባልከፋ። እነሱን ካላባላን በዚህ ሀገር የምንፈልገውን ነገር አናሳካም ለሚሉ ኃይሎች እድል መስጠት ጥሩ አይደለም። ኦሮሞና አማራ ሲጋደሉ በጣም የምታጫጩሁ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። ምን ልታስተዳድሩ ነው እናንተ? የጋራ ሀገር ልንገነባ አንችልም። ይሄ ፖለቲከኛው አመራሩን ይጨምራል። ባካችሁን ሰከን ብላችሁ ይሄ ሀገር የ80 ብሔር ብሔረሰቦች ሀገር እንደሆነ ሁሉም በእኩል ከኖረ ብቻ ኢትዮጵያ እንደምታድግ እንደዛ ብናስብ ጥሩ ይሆናል። ብሰድብ ዝም ትላለህ አንተ። እሱን የመስደብ መብቱ እኔ ግን መጠየቅ ደግሞ ነውር ተደርጎ መታየት የለበት። ማንም ሰው እኔን በግል መስደብ አይችልም። ሐሳቤን መቃረን ይችላል፣ ከሐሳቤ ጋር መታገል ይችላል። በግል ግን መስደብ አንዳንዱ እኮ እናቴ ይሰድባል እንኳን እኔ። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓት እና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ይሄ ትክክል አይደለም። እንደ መብት መታየት የለበት። ባይተዋር ነው አገሬ ነው እያለ እንደ ሀገሩ መኖር የማይችል ተምሮ መቀጠር የማይችል መከላከያን መጎብኘት የማይችል የማይፈቀድለት ሀገሩ ነው ግን አይፈቀድለት። በደህንነት ቢሮ ሲያልፍ እንደዚህ ብሎ የሚያልፍ ማለት አይፈቀድም። ብዙ ጀግንነት አለው፣ ብዙ ይፈልጋል፣ ግን ህልመኛ ነው። ያኔም ህልመኛ ነው፣ የተረፉት ዛሬም ህልመኞች ናቸው። ግራ የገባው ውል አልባ ነው፣ ውል የለውም። ኢትዮጵያዊ ነው፣ አፍሪካዊ ነው፣ ማያቅ ውል የጠፋበትን ትውልድ ነበር በሆነ ጊዜ። 61ኛ ዓመቴን ትላንትና አክብሬያለሁ። ፌስቡክ ላይ ይሄን ያክል ነገር ኖረኝ ትላንት ልደቴ ነው ማለት ስላልፈለኩ ነው። ስለዚህ ይሄን ሳምን ምንድነው ብለቀው እኔስ ሌላውን መንግስት ስልጣን ለመልቀቅ ፈቃደኛ አይደለም፣ ስልጣንና ቋንጣ ተንጠልጥሎ አይቀርም እያልኩ በየሚዲያው እኔ ተንጠልጥዬ የምቀር ከሆነ ይሄ ደግሞ ህዝብ እንዲታዘበ ያደርጋል። ቆም ብለህ ታስባለህ። ካንተ ለምን ብንፈራረቅስ? ሁልጊዜ አበበን ለምን ፍሮንት ፔጅ ላይ አላየነው ማለት ግን ጥሩ አይደለም። ምክንያቱም ይሄ ነው እኮ የእኛን አገር ፖለቲካ ያጣመመው። የፖለቲካ ፓርቲ አመራሮች ከገዢው ፓርቲ ባልበለጠ የፓርቲ ዘውድ ኪሳቸው እስከተው እድሜ ልካቸውን የምታያቸው ረጅም ዓመታትን ለትውልዱ ሳይለቁ በዚህ ምክንያት እኮ ነው። ስለዚህ ይሄንን መለማመድ አለብኝ። ዋናው የመጀመሪያው ሰው በሆነስ ነው በኢትዮጵያ ፖለቲካ ውስጥ በተቃውሞ ጎራ ኃላፊነት በመልቀቅ ተራ አባል ሆኖ የመቀጠል ጉዳይ። ይሄን ማድረግ ብንችል ምን አለበት? ነገ ሁላችንም ይሄን ምድር ጥለን እናልፋለን። አገር ግን አታልፍም፣ ትቀጥላለች። ይሄንን አርአያ በሆነስ ምን አለበት? አንዳንዴ እንዲህ አይነት እንትን ሲኖረን ማህበረሰቡ ብዙ እንደሚላቃለው ለኔም እየደወለ ነው። ስቲል ናው እኔ የኢህአፓ አባል ነኝ። በአባልነቴ ወራይ መዋጮ ነው የከፈልኩ። ተገቢውን እንትን እያደረኩ ቀጥላለሁ። ይሄው ኪሴ ውስጥ መታወቂያው አለ። ይሄንን ስለቀቆ ለቅ እኔ ከኢዜማ ስለቀቆ ለቅ ያለው እኮ ብየወጣው ስላልተመቸኝ ነው የወጣው። የፓርቲው እንትን ምናምን አይደለም። አመራር ላይ ያለው ነገር በተለይ ከመንግስት ጋር አብሮ መስራት የሚለው ስላልተመቸኝ ለቅ የወጣው አይደል። ይሄን በግልጽ ለህዝብ ተናገርኩ። አሁን ግን እዚህ ቤት ውስጥ የሚስተካከል ነገር አለ። ወጣቶች እየመጡ ናቸው ያሉት። የሚስተካከሉ ነገሮች ወደፊት በሚቀጥለው ይስተካከላሉ የሚለው ነገር እናያለን። ከድርጅቱ አሁናዊ ሁኔታ ጋር በተያያዘ የምጠይቀኝ ምክር ካለ በደንብ አድርጌ እነግራለሁ። ግን እንደው የፖለቲካ መንኩስና ያስፈልጋል የሚል ተደጋጋሚ ቃል በእርሶ በኩል ይነሳል። መቼ ነው እርሶ ፖለቲካ በቃኝ የሚል? ትንሽ ገና ነኝ ነው። 61ኛ ዓመቴን ትላንትና አክብሬያለሁ። ፌስቡክ ላይ ይሄን ያክል ነገር ኖረኝ ትላንት ልደቴ ነው ማለት ስላልፈለኩ ነው። ትላንትና ሚያዝያ 7 61ኛ ዓመቴን ይዣለሁ። ገና ነኝ። ጎረምሳ ባልሆንም እንዳንተ ጎልማሳ ነኝ። ስለዚህ አይ ቲንክ አነባለው በደንብ እንትን እላለሁ። ከዛ በኋላ ደግሞ የተሻሉ ወጣቶች መጥተው የኢትዮጵያ ፖለቲካ ላይ መምራት ሲጀምሩ ልክ አሁን እንደምናያቸው ወጣቶች እኛ ደግሞ ከኋላ ነውና የምክር አገልግሎት፣ የጽሁፍ አገልግሎት እንሰጣቸዋለን።
እስከዛ ድረስ ግን አሁን ያለኝን አቅም ቤቴ ውስጥ ማመቅ አልፈልግም። መቼ ነው ምንኩስናው ታዲያ? ፖለቲካ ምንኩስና እንግዲህ አሁን እግዚአብሔር የሚሰጠኝ እድሜ አላውቅም። እኔ ነገ ልሙት ተነገ ወዲያ አላውቅም። ይሄን ሄጄ በ70 ዓመት ያቆማለሁ ብለህ በ80 ዓመት ያቆማለሁ ብለህ ፈጣሪን መጋፋት ነው የእድሜ መጠንን። ስለዚህ እግዚአብሔር በሰጠኝ መልኩ ኦልሞስት አቅም አለኝ ብዬ ውስጤን እስከምፈትሽበት ድረስ ጥሩ ሐሳብ አመንጫለሁ ብዬ ከንባብም ከትግልም ያገኘሁትን ልምድ አሁንም በንባብ የማዳብረውን እንትን ይዤ ሄጄ እዚህ ጋር ስደርስ አቆማለሁ የሚለውን እኔ ሙስ ነው። ጤንነትህ ብዙ ላይ ያስኬድህ ይችላል ወደፊት። አጠቃላይ ግን የፖለቲካው ላንድስኬፕ ተስፋ የሚያስቆርጥ ሳይሆን ቀርቶ ነው ወይስ ከዚህ በኋላ የሚመጣው ሂደት ተስፋ የሚሰጠኝ ነው ብለው ስለሚያስቡ ነው? እኔ የምልህ የኢትዮጵያ ፖለቲካ ዛሬም ተስፋ አስቆራጭ ነው። ነገር ግን በአገር ተስፋ አይቆረጥም። ተስፋ ቆርጠ አገሪቱን ለማን ነው ለቀህ የምትጣው? በአገር ተስፋ አይቆረጥም። እኔም በፖለቲካው ተስፋ አይቆርጥም። ምክንያቱም አገር ራሷ የፖለቲካ ስሪት ስለሆነች ፖለቲካው አገር ይሰራል ብለን ስለምናስብ ልክ ትላንትና ታግለን ያን ስርዓት እንደቀየር ነው ይሄንንም ስርዓት በሰላማዊ ትግል ታግለን መቀየር መቻል አለብን የሚል እምነት ነው ያለኝ። ትውልዱ ደግሞ የሰላማዊ ትግልን ኮንሰፕት በደንብ መረዳት አለበት። ተስፋ አይቆረጥም። ስለዚህ ይለወጥ የማይለወጥ ነገር ድንጋይ እንኳን ተሰባብሎ ስንት ቋጥኝና አለት አፈር ይሆናል። ስለዚህ ይሄን በደንብ ማየት ተገቢ ነው የሚሆነው። ምናልባት ሌላኛው ሊሆን የሚችለው የምርጫ ተሳትፎ ላይ ነው። በዘንድሮ 7ኛው ጠቅላላ ምርጫ ላይ አቶ አበበ አካሉ ይወዳደራሉ? አይወዳደርም። በጣም አስቀድሜ ተናግሬያለሁ እኮ እኔ ገና የምርጫው ምዝገባ ስለሚጀምር እንደማልወዳደር ምናልባት ስላላዳመጥኩ ይሆናል ከአንድም 2-3 ሚዲያ ላይ እኔ ዘንድሮ አልወዳደርም። እሱም ለወጣቶች ቦታ ከመልቀቅ አንጻር የሚታይ አንድ እሱም አንድ ይታያል። ኤንዌይ አሁን ያለውም እኮ ተዋዳሪ እኮ ፓርቲዎች እስከሚቸግራቸው ሰው ደርሰዋል። ሁለተኛ አሁን ባለው ምርጫ ተአማኒነት፣ ዲሞክራሲያዊነት፣ ግልጸኝነት ጋራ ዳውት አለኝ። በጣም ነው የምጠራጠረው። ምክንያቱም 6ኛው አገራዊ ምርጫን እጅግ በጣም ዋጋ ከፍለንበት በዛ ደረጃ እንኳን በሚገርም ሁኔታ አዲስ አበባ ውስጥ አንድ ወንበር ያጣበት ሁኔታ ኢዜማ በምን መልኩ እንደሄደ በ100 ምናምን ገጽ ጥናት ተሰርቶ አይተነዋል። የባለፈው ምርጫ ብልጽግና ከዛ ተሽሎት መጥቶ ዘንድሮ ይሄን ያደርጋል ተብሎ አይታሰብም። አሁን ያለው የብልጽግና አካሄድ ምን ያክል አስቸጋሪና አምባገነናዊ አካሄድ እያየ ነው። ይሄን በአንድ ጊዜ መቀየር አይቻልም። ስለዚህ እስቲ እኔ ቆም ብዬ ላስብ፣ ሌሎቹ ይወዳደሩ። ባለፈውም እኮ 6ኛው አገራዊ ምርጫ ላይ የፓርቲ ካለብኝ የፓርቲ ፖለቲካ ኃላፊነት አጠቃላይ ምርጫው ላይ ጥርጣሬ ያለው እርሶ ገለልተኛነቱ ላይ ነፃነቱ ነፃ መሆኑ ላይ ያ ፓርቲዎት ግን ካርድ አውጡና መራጮች መመዝገብ አለባችሁ፣ በምርጫ ካርድ ሀሳባችሁ መግለጽ አለባችሁ የሚል አይነት ሀሳቦችን ሲሰነዝር ይደመጣል። የፓርቲና ፓርቲው ይሄ ያለው ለብዙሃን ድምጽ እገዛሉ። ዲሞክራሲ ማለት ለብዙሃን ድምጽ መመራት ነው። ፓርቲው ካርድ አውጡ እኮ እንደዚህ አይነት መሰረታዊ ልዩነቶች ግን አስተሳሰቡ ላይ ሪሼፕ ላይ ያደርግም አይደለም መሰለህ። እኔ እኮ የምታገለው ለግለሰብ መብት ነው። እንደ ኢህአዴግ ዘመን ለቡድን መብት አይደለም። የመጀመሪያው የግለሰብ መብት ይቀርማል፣ ከዛ ነው ወደ ቡድን መብት የምትሄደው የሚለውን ነገር ነው የምታየው። ግን በማጆሪቲ ሩል ወይ በማጆሪቲ ያሉኝ ነው አይደል ያሉት። ስለዚህ በማጆሪቲ ራይት የሚገዙ ከሆነ ፓርቲው ምርጫው ሰላማዊ ሆኖ እንዲያልፍ ሁሉም መራጮች መመዝገብ አለባቸው የሚል እንቅስቃሴ እያደረገ ነው። አቶ አበበ አካሉ በተለየ ሁኔታ ምርጫው ላይ ጥርጣሬ ማሳደራቸው አሰላለፉ ላይ ለውጥ አያመጣም ወይ? የግለሰቦች ስብስብ ነው ፓርቲ ማለት። የራሳችን የተለያየ ልዩነት እኮ በውስጣችን አቻችለን የምትለው እንጂ ልክ እንደ ይሄ ግን መሰረታዊ ጉዳይ ስለሆነ ነው። ፓርቲ ውስጥ ልዩነት አይኖርም እያልኩኝ አይደለም። ምርጫ መሳተፍ አለመሳተፍ እኔ ስፈልግ ነው ጮኝ የምቀርበው። ፓርቲው አያስገደኝም በዚህ ውስጥ የኔን እምነት በፓርቲው ብዙሃን ድምጽ የሚወርድ ከሆነ ብዙሃኑ ድምጽ የሚሰጥና ተወዳደሩ የሚል ከሆነ የብዙሃኑ ድምጽ ውስጥ እኔ ተወዳደር ብባልም ተጠይቄያለሁ ነው ማረፍ ፈልጋለሁ። ተኩና ውዳቱ አንዳንድ ሰዎች እንዲያውም ልክ አንተ ቅድም እንዳነሳው ፓርቲው ኩርፊያ ስላለ አላቀረቡትም ኖ እናንተ ቀጥሉ፣ እኔ አልወዳደርም። ፐርሰናሊ ሪዘርቭ ስላለኝ ነው። ይሄ የኔ ሪዘርቭ ደግሞ መከበር አለበት። ይሄንን የማያከብርልኝ ፓርቲ ከሆነ ምን ሰራለሁ? ፓርቲ ውስጥ ሪዘርቬሽን አለኝ። እኔ አሁን ካለው የፖለቲካ ሂደት አንፃር አለኝ ሪዘርቭ ካልኩ ይሄ ሪዘርቬሽን አስይዤ ይሄ ነው ካለቃለሁ። ምን ችግር አለ? 8ኛው እኮ ሀገራዊ ምርጫ ይመጣል። አገር ሰላም ትሆን እንጂ። ግን እንደዚህ አይነት አለመተማመኖች በሰፈኑበት ሂደት ውስጥ የሚመጡት ምርጫዎች እስከዚህ በኋላ ምን አይነት ትርጉም ሰጥቶት ይወዳደራሉ ተብሎ ይታሰባል? በዚህ በኩል በሰላማዊ ትግልና በሰላማዊ የፖለቲካ እንቅስቃሴ ውስጥ ማለፍን አንድ ኤሌመንት አድርጎ ይንቀሳቀሳሉ። እርሶ በዋናነት ከብረት ትግል በዘለለ ሰው በሰላማዊ መንገድ መብቱን ማስከበር አለበት ብሎ ያስባሉ። ከዛ ውስጥ ደግሞ ምርጫ አንደኛው ነው።
ብቸኛው ባይሆንም አንደኛው ይህንን የሰላማዊ የፖለቲካ እንቅስቃሴ ማስፈኛ መንገድ ነው ተብሎ ይታሰባል። ይህንን ሚስ ባደረገ ሁኔታ ውስጥ ነው እንዴት ነው ይሄ ሊሆን የሚችለው? ይሄ መሰረታዊ ጉዳይ የኢትዮጵያ ህዝብ 50 ሚሊዮን መብለጥ የለበትም ብሎ የሚያምን ሰው ነው አብይ። እሱን እንኳን አነሳኸው፣ በእውነት በጣም ነው የማመሰግነው እሱን ስላነሳኸው። እሱን በተመለከተ አስተያየት ብትሰጥ ደስ ይለኛል። አንዴ አሁንም እንደገና ዛሬ መቼስ ያው መረጃዎቻችንን እያስታወስን ስለሆነ በእኔ ሰምቼ የነበረው በአባዱላ አንድ የሰርግ ስነ ስርዓት ላይ አብይ አህመድ ተገኝቶ ያለው ነገር ነው። እሱን ግን አሁን ለቅሶ ነው ያልከኝ? በለቅሶ ቤት ነበረ? ለቅሶ ነው። ኦኬ፣ ይሄን ሰው መስማት አለበት። ሪሊ ምንድን ነው ያለው? ይሄ አሁን እየተካሄደ አሁን አንዳንድ ነገርን ስናቀርብ ማለት ነው አውትላንዲሽ ይመስለዋል ሰው፣ ዝም ብለን በጥላቻ የምንል ይመስለዋል። ግን እኔ ዲፖፑሌሽን የአብይ አህመድ ፖሊሲ ነው ብዬ ካልኩ ቆይቷል በጣም። ምክንያቱም ጥያቄ ከመመለስ ጠያቂን መቀነስ ይሻላል ብሎ የሚያምን ሰው ነው። ዲፖፑሌሽን ግቡ ነው ብዬ ተናግሬያለሁ። ለዚህ መነሻ ያረኩት አንዱ አሁን አንተን የምጠይቅህ ነገር ነው። ይሄ የኢትዮጵያን ሕዝብ ቁጥር በተመለከተ የተናገረው ነገር ፕላስ በሊ አንደርሰን የተባለ አንድ ጋዜጠኛ ዘኒውዮርከር ላይ የሰጠው የጻፈው በጣም ሰፊ ዘገባ ነበር ስለ አብይ አህመድ እና አብይ አህመድ ከጠቅላይ ሚኒስትር ይልቅ የሪል ስቴት ደላላ ይመስላል ያለበት ዘገባ ነው። ሳይ ምዕራባውያን እኮ አውትሶርስ ቢያደርጉልን ጦርነቶቻቸውን እኛ ልንዋጋላቸው እንችላለን። ምክንያቱም ኢትዮጵያውያን የምዕራባውያንን ያህል ስለ ልጆቻቸው መሞት አለመሞት ያን ያክል ግድ የላቸውም ብሎ መናገሩን ተንተርሼ ነው። ፕላስ በአደባባይ ፓርላማ ላይ እኛ ከፈለግን ከአፍሪካም ጋር መዋጋት እንችላለን፣ ምክንያቱም 3/4 ህዝባችን ወጣት ነው፣ ድሃ ነው ማለት ሶ ወጣትና ድሃ በመሆኑ ምክንያት ለመሞት የታጨ ለመሞት የተገባ ነው ብሎ ተናግሯል። አሁን እነዚህ በአደባባይ የተናገራቸውን ነገሮች ግን በፕራይቬት ኮንቨርሴሽን ምን ብሎ አረጋግጧቸዋል የሚለውን ነው። ምን ስለ ህዝብ ቁጥር ምንድን ነው ያለው? ይሄ በጣም ሲሪየስ ጉዳይ ነው፣ ሰው መስማት አለበት። አብይ አንኮንሺየስሊ የሚያወራ ጊዜ መስማት አለብን። አሁን የአባዱላ ቤት ሰው ቁጭ ብሎ የመከሩ ያው ኢንፎርማሊ ሲያወሩ እና ያወራ ነው ይሄ ነገር እና ብዙ ሰዎች ከሱ ጋር ነበሩ፣ ከአብይ ጋር ነበሩ። ምን አለ የኢትዮጵያ ህዝብ ብዛት ከ50 ሚሊዮን መብለጥ የለበትም። እጥር ምጥን ያለች የህዝብ ቁጥር ያስፈልጋል ለኢትዮጵያ ህዝብ ጠንከር ያለ ኢኮኖሚ ለመገንባት፣ ጠንከር ያለ ኔሽን ስቴት ለመገንባት፣ ቅቡልነት ያለው መንግስት ለመገንባት የህዝብ ብዛት 50 ሚሊዮን መብለጥ የለበትም። ያ ካለፈ አይጠቅምም። ለዚህ ደግሞ ብሎ ያነሳው የኢትዮጵያ ህዝብ አንፕሮዳክቲቭ ነው ያለ። አብዛኛው ይሄንን ያለው መቼ ነው? ቆይቷል። ከጠቅላይ ሚኒስቴር ከሆነ በኋላ ነው። በ2021 እንዳለው ነበር እኔ የሰማሁት። ከዛ በፊት በ2021 እና ግማሹ እኔ አንዳንዶቹን ነገሮች በነገራችን ላይ እሱን በተመለከተ የሚደርሱኝን መረጃዎች በጣም ትራያንጉሌት በጣም ቬሪፋይ ማድረግ ስለምፈልግ የሚይዛቸው አሉ። አንዱ ይሄ 130 ሚሊዮን ህዝብ ነው ያኔም ቁጥር በ2021ም 130 ሚሊዮን ገደማ ነው ህብረተሰቡ። አሁን ወደ 137 ይደርሳል ተብሎ ይገመታል አይ ቲንክ። እና 130 ሚሊዮን ከሆኑ ህዝብ እያለ ያለው 80 ሚሊዮኑ ያክል በህይወት ሊኖር አይገባውም ነው። ማግኒቲዩዱን አንደርስታንድ እንዲያደርጉት ነው ማነሳው። ሶ አሁን ካለው ኢትዮጵያ 50 ሚሊዮኑ ብቻ በህይወት ከተረፈ በቂ ነው እያለ ያለው አይደል? አዎ
እንደዛ አለ። ከዛ በኋላ ደግሞ ይሄንን ሲናገር እና አባዱላም ሾክ ነው የሆኑ ደነገጡ። ከሱ ጋር የነበሩ ባለስልጣናትም ደነገጡ፣ እርስ በርስ ተያዩ። እንዴ አስብ እንግዲህ እንደው የአንድ ሀገር መሪ ለአንድ ዜጋው አስብ፣ የአሜሪካ መንግስት አንድ ዜጋው ስሞት አገር ይቀወጣል አይደል? አንድ ዜጋ አንድ ሀገር የኢትዮጵያ መሪ ከ50 ሚሊዮን በላይ መሆን የለበትም ካለ በፕላኑ መሰረት ሌላው ሊጠፋ ነው። ከዛ በኋላ ደግሞ ሊጨምርልን እንግዲህ ይሄ በኢንፎርማሊ ሰዎች ያሉበት ቦታ ነው ይሄንን የተናገረው። ሌላ ጊዜ የጸጥታ አመራሮችን ሰብስቦ በትግራይ ነው በትግራይ ጦርነት ወቅት ህዝብ እያለቀ ነው ነገር የሚል በትግራይ ጦርነት ጊዜ በጣም ንጹሃን ዜጎች እያለቁ ነው። ያኔ ንጹሃን ዜጎች ከአማራ ክልልም ያልቃሉ፣ ከትግራይ ክልልም ያልቃሉ፣ ኦሮሚያ ውስጥም ሲያልቁ ነበር እና አመራሩ የመከላከያ አመራር በየዋህነት ይሄ ነገር መፍትሄ ይፈልጋል ብሎ ለአብይ ሲያቀርቡ ምንድነው ያለ? አትጨናነቁ፣ እንደው የኢትዮጵያ ህዝብ እኮ አንፕሮዳክቲቭ ነው፣ አብዛኛው እኮ ምንም አይጠቅምም ህዝቡ አለ። እንደገና ለመከላከያ አመራሮች እንደዛ አለ። አስብ፣ አሁንም መከላከያ አመራሮች ኧረ ምንድነው ብለው ደነገጡ። አሁንም ይሄ ዲፕሊ አብይ የሚያምንበት ነው። የኢትዮጵያ ህዝብ ዋጋ የለውም፣ አንፕሮዳክቲቭ ነው፣ ማለቅ አለበት። እንዳልከው ዲፖፑሌሽን ያስፈልጋል። ኢትዮጵያን ዳግም ለመገንባት እነሱ አሁን በሚሉት ዳግም እየገነባን ነው ይላሉ አይደለ? ያ ማለት የህዝብ ቁጥር መቀነስ አለበት። እንግዲህ 70 ሚሊዮን ህዝብ ሊያልቅ ነው ማለት ነው። ያንን በኢንፎርማሊ ሲያወራ ፎርማሊም ሲያወራ በአደባባይ የሚያወራ ሰውዬ ለ20 ዓመታት ጦር ማካሄድ ይቻላል የሚል ሰውዬ እንዲህ አይነት ሰው ነው እንግዲህ ኢትዮጵያን እየገዛ ያለው እያስተዳደረ ያለው። ስለዚህ ምን አይነት ስትራቴጂ ነው መከተል ያለብን? እንደው በየቦታ በማይሆኑ ከልካሻ ጥያቄዎች ቢዚ ይሆናል ሰው። መነሳት የሌለበት በዚህ ሰዓት ልዩነት ይኖራል። እኔ እና አንተ እኮ ብዙ ልዩነት የግድ ነው፣ ሰው ነን። ግን ደግሞ መጀመሪያ እኮ መትረፍ አለብህ እኮ። በትክክል ለመለያየትም መኖር አለብህ። አዎ። እና አብይ ምንድነው የሚያደርገው? የሚጠቀመው ጦርነቱ የመጀመሪያ ጦርነት የፕሮፓጋንዳ ጦርነት ነው የሚያካሂደው። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ